የእግዚአብሔርን ቃል ሮሜን ነው የምናየው ዛሬ። አንድ ቅርታም ጠይቀው ነገር ሮሜ ምዕራፍ 4 ቁጥር 13 እና 14 15ን መጪሁ ነው የሚዘጋ። ከዛ በኋላ ያለውን ነው ዛሬ የምናየው። 13 14 15 አነባለሁ፣ ግን ዛሬ እሱን እንዘጋለን ካልን ሳይገባችሁ ነው የምትሄዱት አንዳንዶቻችን። ምክንያቱም ጥልቅ መረዳት የሚፈልግ ስፍራ ነው። እቺ 3 ቁጥር እሷን ብቻ ነው የሚዘለው። አሁንም የሕግ ጽድቅና የእምነት ጽድቅ ስለሚባለው ነገር ኮንፊውዝድ እንዳትሆኑ ነው። በደንብ ግልጽ በሆነ መንገድ መጪሁድ እሱን እንመለከትና ምዕራፍ 5ን 4ን እንዘጋለን፣ ምዕራፍ 5 እንገባለን። ምዕራፍ 4 ቁጥር 13 ጀምረን እንከፍትና እስከ 25 እናነባለን፣ የመጨረሻ ቁጥር ድረስ ማለት ነው። እንቁም ለእግዚአብሔር ቃል ክብር። የተወደዳችሁ ቃል የያዛችሁ መጽሐፍ ቅዱስ ያለ ያዛችሁም ቁሙና እናንብብ። ቁሙላችሁ፣ እግዚአብሔር ይባረክ። ስትቆሙ በጣም ደስ ይላል። የእግዚአብሔር ቃል ክሬዲት እየሰጣችሁ ነው። እስኪ አስቀድማችሁ ለቃሉ ክብር እልልታ እንስጥ። ሃሌሉያ! ምን ይገባዋል? እልል እንበል። ምን ችግር አለው? ለቃሉ ክብር ይሁን። ቅዱስ ቃሉን ለሰጠን እንደ ቃሉ እኛን ያሳረፈን ምን አለ? እግዚአብሔርን ተክቶ እዚህ ምድር ላይ ስለኛ የምናገር መጽሐፍ ይሄ ነው። ባዮሎጂ አይደለም፣ ኬሚስትሪ አይደለም። እግዚአብሔርን ተክቶ የሚያጽናናን መጽሐፍ ነው። ስለዚህ እጅ ላይ ያስኮ የሕይወት መጽሐፍ ነው። በለው አጠገብ ያለውን ሰው በደስታ ክፈተው፣ በደስታም አንብበው። ሁሉ ጊዜ በሱ ተደሰት። መደሰት አለባችሁ። የሕይወት እስትንፋስ ያለበት መጽሐፍ ስለሆነ ክብር ለኢየሱስ ሲሆን፣ ዛሬ ርዕሱ የአባታችን የአብርሃም እምነት ፍለጋ የሚል ነው። እሱን ነው የምንመለከተው። ቁጥር 13 እንጀምር ማንበባችንን። የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ ይህ በሕግ አይደለም። የምን ጽድቅ ነው? የእምነት ጽድቅ አለ። እዚህ ቦታ 2 ቦታ ላይ ያካፍል ነው። የሕግ ጽድቅ አለ ማለት ነው ሰዎቹ የሚገምቱት። ከሕግ የሆኑት ወራሾች ከሆኑ እምነት ከንቱ ሆነዋል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋ ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረጉ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላካችን ፊት የሁላችን አባት ነው። ይህችን ቃል ከኔ ጋር ወደ ኋላ ብላችሁ እናንብብ። ለሙታን ሕይወት በሚሰጥ በሉ እስኪ፣ ድምፅ አይሰማም። ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ወይም ደግሞ እንዲህ በሉ እስኪ፣ ለሙታን ሕይወት የሚሰጥ የሌለውን እንዳለ አድርጎ የሚጠራ የሁላችን አባት ነው። ስማችሁን ጥሩና የኔ አባት ነው በሉ። ቀኝና ይኸው አንድ እጃችሁ ባይብል እንደያዘ አንድ እጃችሁን አንስታችሁ ለሙታን ሕይወት የሚሰጥ የሌለውን እንዳለ አድርጎ የሚጠራ ስማችሁን ጥሩ የታምራት አምላክ ነው በሉ እስኪ። የኔ አምላክ ነው በሉ እስኪ። ኤካታራቫ ያላቦስ ሳላብራ ውስጤ በጣም እንትን ብሏል ግሏል። ይህም ስብከት ራሴ ነው የጨረስኩት። መጀመሪያ ለሁለተኛ ዙር ነው እናንተ አሁን የምትሰበኩት። እኔ በጣም ያልቻልኩበት ክፍል ነው ለእናንተ አሁን ዛሬ እንደምንም ብዘል እንኳን ተመለስ በሉኝ ወደ ኋላ። ሃሌሉያ! ቀኛችሁ ወደ ላይ አንሱ። ሼጋሃታሪ ያላፎስ ያንተ አምላክ አዳልሞት አይደለም፣ ሰፈር ያለ አይደለም፣ የሆነ ቦታ ምልከሰከስ አይደለም፣ ድሪቶ ለብሶ የሚያጓራ አይደለም። ለሙታን ሕይወት የሚሰጥ ሃሌሉያ! የሌለውን እንዳለ አድርጎ የሚጠራ የኔ አምላክ ነው። እስከ የኔ አምላክ ነው። የኔ አምላክ በ21 አንዴ የሚከሰት አይደለም፣ በ19 አንዴ የሚከሰት አይደለም፣ በ12 አንዴ የሚከሰት አይደለም። ለሙታን ሕይወት የሚሰጥ የሌለውን እንዳለ አድርጎ የሚጠራ አምላክ ነው። የኔ
አምላክ አምላክ ነው። እንኳን ደስ አለ በለውና ገፋ አድርገህ ንገረው። እንኳን ደስ አለ በሉት። ውባሃታ ካላፋን ያሞራስ የአባቴ ማንነት ነው። ሃሌሉያ። ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ቁጥር 19 የመቶም ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማፀን ሙት መሆኑን በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውን ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይቆጠርልን ዘንድ ነው። ስማ፣ እዚህ ቦታ ገንዘብ ብቻ የሚቆጠርለት ሰው አይደለም ያለው፣ ጽድቅ የሚቆጠርለት። አሜን አሜን አሜን፣ ሃሌሉያ። ያልደከመ ሰው ብድግ በልና እጁን አወዛውዞ አሁንም ጽድቅ የሚቆጠርልኝ ሰው ነኝ ማለት እስኪ። አባታችን ባመነበት እምነት፣ አብርሃም ባመነበት እምነት ተስፋን ይዞ ለሚያምኑት፣ ዛሬም ተስፋን ይዞ ለሚጠባበቁት ጽድቅን የሚቆጥር የኔ አምላክ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ጽድቅን የሚሰፍር አምላክ ነው። እግዚአብሔር ይባርካችሁ። ቁጭ በሉ። ጨረስን እንትኑን ምንባቡን። ቁጥር 16 17 አንድ ላይ ነው ያለው። እርሱም ከመለው እናንብብ። ለብዙ አሕዛብ አባት አደረጉ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። በዚህ ቁጥር ላይ አብርሃም ሁለት ጠንካራ መረዳቶችን ሲያስጸባርቅ እናያለን። የምትጽፉ ሰዎች ርዕስ የአብርሃምን እምነት ፍለጋ ካላችሁ በኋላ የአብርሃም እምነት ምን አይነት ነበረ ብላችሁ በጥያቄ መልክ ትጀምራላችሁ። ከዛ በኋላ የመጀመሪያኛውን ነጥብ ነግራችኋለሁ። የአብርሃም እምነት ሁሉን በሚችል አምላክ ላይ የተመሰረተ ነበረ። ምን አይነት እምነት ነበረ? ናውራ የምትጽፉ እየጻፋችሁ የማትጽፉ አውሩን ከኔ ጋር። ምን አይነት እምነት ነበረ? ሁሉን በሚችል አምላክ ላይ የተመሰረተ እምነት ነበረ። አብርሃም በዚህ ክፍል ላይ እንደምንመለከተው ያሳየው ሁለት መረዳት፣ አንደኛው እግዚአብሔር ያህዌ ለሞተው ነገር ሁሉ ሕይወትን የሚሰጥ ብቸኛ አምላክ ነው የሚል መረዳት ነው። ወገኖቼ በአብርሃም ሁኔታ ሙታን ብሎ የሚጠራ ሁለቱን ሁኔታዎችን ነው። አንደኛው የራሱ ሥጋ፣ ሁለተኛ ደግሞ የሳራን ማፀን ነው። የኔም ሥጋ ደክሟል ሞቷል፣ የአብርሃም የሳራም ማፀን ደክሟል ሞቷል። የኔ ነገር እንደሆነ አክተዋል። ነገር ግን የኔ ሥጋም ብሞት የሳራም ማፀን ብሞት ከዚህ በኋላ የማምነው እምነት አለ። ትንሽ መንቀሳቀስ እችላለሁ፣ የሆነ ነገር ማድረግ እችላለሁ በሚለው ሳይሆን ሙታንን በሚያስነሳ ትንሣኤን በሚሰጥ በእግዚአብሔር አምናለሁ አለ። ወገኖቼ ወደ ዘፍጥረት 16 ሊወስዳችሁ ፈልጋለሁ። ዘፍጥረት ምዕራፍ 16 ሲጀምር ሮሜ መጽሐፍ ላይ አብርሃምን ነው በጣም አጉልቶ የሚያሳየው። ብዙ እስከ ምዕራፍ 8 ድረስ እንሄዳለን። በዚህ አብርሃምን ነው የምንመለከተው። አብርሃምን የምንመለከት ከሆነ ደግሞ ዘፍጥረት ላይ እንመለሳለን። ሮሜ ምዕራፍ 4 ላይ ያለው ሐሳብ ሙሉ ስትመለከቱ ወደዛ ነው የሚወስደው። ዘፍጥረት 16 ላይ ስትመለከቱ ሳራ አንድ ነገር አለች። ሳራ በጣም
እኔ አሁን አንዳንድ ሰዎች ብዙ አመለካከት ነው የምናገሩት። እኔ ያ ውስጥ መግባት አልችልም። አንዳንዶቹ አብርሃም ቤት ልጅ የዘገየው ሳራ ስለማታምን ነው ይምላል። ቴዎሎጂ ተጽፎ የተገኘውን ነው የምነግራችሁ ነው ወገኖቼ። ተጽፎ ያነበብኩትን ነው የምነግራችሁ። እንደዛ አይነት እምነት አላቸው የሚል አለ፣ ናሬሽን አለ። ሳራ ስለማታምን እንጂ አብርሃም ከሆነ እኮ እምነቱ በጣም ትልቅ ነው፣ የሳራ እምነት ነው። ሌላ ደግሞ የዛሬ ዓመት በዚህ ጊዜ ልጅ ትወልጃለሽ ሲባል ሳቀች ይላል አይደል መጽሐፍ ሲናገር። እሷ ታሾፋለች እግዚአብሔር ላይ ብሎም የምተነትናለ። እንደዛ አይደለም፣ እንደዛ አይደለም። እዚህ ልጅ መቆየት ውስጥ የእግዚአብሔር ፍጹም ዓላማ አለበት። እናንተ ቤት ውስጥ ስለሆነው ነገር ወደ ማንም ያላከካችሁ እርስ በርሳችሁ አትቀያየሙ። በቤታችሁ የዘገየው ነገር የእግዚአብሔር ክብር ገለጥበት ነው። ዞር በሉና ያዙና ባንቺ ምክንያትም አይደለም በማንም ምክንያትም አይደለም የእግዚአብሔር ክብር ግን እኛ ቤት እንዲገለጥ ነው በሉት እስኪ። አውሯ ምንም ችግር የለውም፣ ምንም ችግር የለውም። በማንም ምክንያት አይደለም፣ በማንም አታሳብብ በሉት። እግዚአብሔር ሳልሰራ ነው፣ እግዚአብሔር ክብሩን ሊወስድ ነው። ሳራ እንደዚህ አለች። ሳራ ግን የገረመችኝ በጣም የአእምሮ ሰው ናት። በርግጥ የእምነት ብቻ በርግጥ አንድ የማይካድ አቃለ ሳራ የአእምሮ ሰው ናት። በአእምሮ ካልኩሌሽን ጨረሰችና እንዲህ አለች፣ ጠበቀች። ልማድ በሴቶች ላይ የሚታይ ልማድ እስኪያልቅ እድሜዋም አትወልጅም የሚለው ማህተም እስኪያልቅ በደንብ ጠበቀች። ቦነሱላ ሰጣ ጠበቀችና እንደዚህ አለች፣ አብርሃም ሆይ አለች። ጌታዬ ጌታዬ ነው የምትለው። ጌታዬ አብርሃም ሆይ አሁን በኔ በኩል ልጅ ማግኘትኛ ቤት አይቻልም አለች። ምን አልኳችሁ? በኔ በኩል ልጅኛ ቤት ማምጣት አይቻልም። ለምን? በሴቶች የሚታየው ልማድ በሙሉ ቆሟል። በተፈጥሮ ሊሆን የሚችሉ ሁኔታዎች በሙሉ የለም። በኔ መንገድ ልጅ ሊመጣ አይችልም፣ ዝግ ነው። ማምጣት አይቻልም። የኔ መንገድ ዝግ ነው። በኔ ከኔ ማህፀን ልጅ ልታገኝ የነበሩ ተስፋዎች በሙሉ እኔ አሁን አረጋግጫለሁ። ከዚህ ምዕራፍ በኋላ ከኔ ጋር የኖሪ ነገር ምንም ጥቅም የለው። ሂድና ወደ ባሪያችን አጋር ሂድና ልጅ ውለድ። ልጅ ነው የምንፈልገው። የጋራ ጥያቄ ነው ያላቸው። አንድ ጥያቄ ነው ያለው እዛ ቤት። ጥያቄ አንድ ነው፣ ልጅ ነው። የአብርሃም ጥያቄ ልጅ ነው፣ የሳራም ጥያቄ ልጅ ነው። ስለዚህ ልጅ ስለሆነ የምንፈልገው እኔም ልጅ ማምጣት ስለማልችል የኔ በር አሁን ስለተዘጋ፣ እኔ ጋር ያለ ነገር አሁን ስላከተመ፣ እኔ ጋር ያለው ነገር አሁን ስለሞተ፣ ባጭሩ ከኔ አብርሃም ጌታዬ ሆይ ልጅ ልትወልድ አትችልም። ከሳራ ሂድና ከአጋር ሂድና ውለድ አምጣ። ለምን? በተፈጥሮ በሴቶችና በወንዶች መካከል በሪፕሮዳክቲቭ ሄልዝ ላይ የምታጠኑ ሰዎች በደንብ ስለምታውቁ እኩል አይደለም ነገሮቹ ቆሞ። ወንዶች ጋር ያለው የተፈጥሮ ሂደት ይቀጥላል ለረጅም ዓመታት። ሴቶች ግን የተገደበ ዓመት አላቸው። የተገደበ ዓመት አላቸው። ከዛ ገደብ ዓመት በኋላ ባዮሎጂካሊ አይሆንም። የማይሆን ነገር ስለሆነ የሷን ተራ ስትጨርስ ሞክረን አጣን። በእኛ በኩል በኔ በኩል አሁን ልጅ ዝግ ነው፣ ባንተ በኩል ግን ብትሞክር ይሻላለች። ስሙኝ በደም። በዚህ ምዕራፍ ላይ ግን የምንመለከተው ያ ምዕራፍ የሆነ ሆኖ ተዘግቷል። አሁን ስለ እስማኤል ስለማን ስለ ብዙ ቦታ መናገር ላይኖርብኝ ነው፣ ጊዜ አይበቃኝም። ያ ምዕራፍ የሆነ ሆኖ ተዘጋ። ወደዚህ ምዕራፍ ግን ስትመጡ የሳራ የልጅ ማምጫ በር ተዘግቷል። ራሷ ሳራ መስክራለች፣ በኔ በኩል ልጅ መምጣት አይችልም፣ በኔ መንገድ ልጅ መውለድ አንችልም ብላ ዘግታለች። በዚህ ምዕራፍ ላይ ግን ስንመለከት በሳራ በኩል ብቻ ሳይሆን አብርሃም ራሱ ደግሞ መጣና በኔም በኩል አሁን ልጅ ማምጣት አይቻልም፣ በኔም መንገድ አሁን ልጅ ማምጣት አይቻልም፣ የኔም የሳራም በሩ መንገዱ ዝግ ነው፣ ተዘግቷል። የኛ ስሜት እንደሆነ
የኛ የልጅ ማምጫ ሁኔታ እንደሆነ ሞቷል አለ። ከዚህ በኋላ ነገር ግን አንተ መቃብርን ከፈች ነህና ወሳታ ካላቫና ሞራሽ እኔ ከዚህ በኋላ የማምነው እምነት የሞተ ስጋችንን የሞተ ስሜታችንን የሞተ ሁኔታችንን እንደገና ቀስቅሰ ልጅን ትሰጣለህ አምናለሁ ለሞተ ነገር ሕይወትን ታመጣለህ አለ። ክብር ለኢየሱስ ይሁን። ስሙኝ፣ የሳራም የአብርሃምም መንገድ ዝግ ነው፣ የእግዚአብሔር መንገድ ግን ስቲል ክፍት ነው። አባቴ ካላዲያና ማያ ሁለቱም ተስማምቶ ያጸደቁት ዝግ መንገድ አለ። በእኔም በኩል ልጅ መምጣት አይችልም፣ በሳራ በኩልም ልጅ መምጣት አይችልም። አንድ ነገር ግን አምናለሁ፣ እርሱ ለሞቴ ሕይወትን የሚሰጥ ሁሉን የሚችል አምላክ ነው። የኔ ስሜት የሳራ ማፀን ሞቶ ይሆናል፣ እርሱ ግን ለሞቴ ሕይወትን የሚሰጥ። እሺችን ነገር ልናገራችሁ። አብርሃም ከዚህ በፊት ለሞተ ማህፀን እግዚአብሔር ሕይወት ሲሰጥ አይቶ አያውቅም። እንደ አብርሃም ኖቲስ የሆነ ታሪክ በልጅ ምክንያት ተዘግቶ ረጅም ዓመት ቆይቶ ልጅ ያመጣ ቤተሰብ የለም። አንድ ነገር ግን አመነ፣ የሰማውን እግዚአብሔርን እንዳለ አመነ። ወገኖቼ ዛሬ ያለን በዚህ ቤተክርስቲያን በአሁኗ ቤተክርስቲያን ውስጥ ያለን ሰዎች እንኳን ሰምተን አይተን ማመን የሚያቅተን ተአምራት በጆሮ ብቻ ሰምቶ እርሱ እግዚአብሔርን አመነ። በእኔም መንገድ ልጅ አይመጣም፣ በሳራም መንገድ ልጅ አይመጣም። አንድ መንገድ ግን አለ፣ እርሱ መቃብር ከፋች ነውና በእኛ በሞቴ ሁኔታ ላይ በሚገለጠው በእግዚአብሔር መንገድ ልጅ ይመጣልናል አለ። ክብር ለኢየሱስ ይሁን። ዛሬም ቅዱሳን እናገራለሁ፣ በአንተም መንገድ በሰዎችም ሙከራ ያልመጡ ነገሮች በእግዚአብሔር ያህዌ መንገድ በኢየሱስ ስም ይመጣሉ። ጮህና ይመጣሉ። ኮንፌስ አድርጉ እስኪ። በእኔ መንገድ የተዘጉ በሞከርኳቸው በኩሎች ሁሉ የተዘጉ ሕይወትን ያላገኙ ነገሮች በኢየሱስ ስም በእግዚአብሔር መንገድ ዛሬ በቤቴ ላይ ይፈጠራል። ክብር ለእግዚአብሔር ይሁን። እግዚአብሔር የራሱን መንገድ ከፈተ። ዛሬም እግዚአብሔር በእኛ መንገድ አይመጣም ብለን በዘጋናቸው ነገሮች ላይ የራሱን መንገድ ይከፍታል። ያጠገብን ሰው ያዝና በራሲ መንገድ በዘጋሃቸው ጉዳዮች ላይ እግዚአብሔር መንገድን ይከፍታል። ያዙትና አውሩ። እኔ በቃል ውስጥ አክቲቭሊ እንድትገቡ ፈልጋለሁ። ፓሲቭ አቴንዳንት ማየት አልፈልግም። ነቃ በሉ። እዚህ የመጣችሁ ሌላ ምንም ሐሳብ ስለሌለ ያዙትና ንገሩ። ባንተም መንገድ ባንቺም መንገድ በእኔም መንገድ ያልመጡ ነገሮች፣ በዶክመንት መንገድ ያልመጡ ነገሮች፣ በትምህርት በኩል ያልመጡ ነገሮች፣ በሰዎች ጥረት በኩል ያልመጡ ነገሮች፣ በያስኮ አቅም በኩል ያልመጡ ነገሮች፣ የተዘጋባቸው ነገሮች ዛሬ በእግዚአብሔር መንገድ ይመጣሉ። ስሙኝ፣ ዛሬ ያለ የተረጋገጠ ሞት ላይ የእግዚአብሔርን ትንሣኤ የሚያምን ሰው እጁ ወደ ላይ ያንሳ። እግዚአብሔር አምላክ እንደዚህ ይለኛል፣ አሁኗ ቤተ ክርስቲያን ለሞተ ራሳቸውም ሌሎቹም ላረጋገጡት ሬሳ ትንሣኤን አውጃለሁ ይለኛል ጌታ። ሴላባታ ካማራቸውና ታላቫያ ሶባ ያላቫናስ በራስም መንገድ የተዘጋ በሰዎችም በኩል ኮንፍርምድ የሆነ ሬሳ የተረጋገጠ ሬሳ ዛሬ ትንሣኤን ይለብሳል። ያዞና ለአንደኛው ሰው አጠገብ ያለ ሰው ለምዶ ሊሆን ይችላል። ሶስተኛ ሰው ስለልና ንገረው፣ እንዲህ ይሆናል በለው እስኪ። በተረጋገጠ ሬሳ ላይ ትንሣኤ ይሆናል። ለምን ብትለኝ በሉ እስኪ፣ አምላክህ ለሞተው ሕይወትን የሚሰጥ ነው። ሃሌሉያ
አምላኬ ያህዌ አለ ኡላካማሶታራዲያ ያህዌ ከማይታወቅበት ሀገር ወጥቶ እግዚአብሔር ከማይጠራበት ኮተትና መተትና አስማት ከሞላበት ሀገር ወጥቶ እንዲህ ብሎ አመነ። ያህዌ አለ እንደ ሌላ አማልክት አይደለም አለ። እነሱን አምነዋለሁ። የኔ ነገር ሞተው የሳራ ሞተው ሁለቱ የሞቱ ነገሮችን አጋጭቶ ሕይወት ያወጣዋል። በኢየሱስ ስም ባዶነታችሁን ሞታችሁን አጋጭቶ ሕይወት ማውጣት የሚችለው አምላክ ብቻ ነው። ለሞተው ነገር ሕይወትን በሚሰጥ ፔራዳሃላቫጋኒያ ሶፓያ ይነሳል በኢየሱስ ስም። አንቺ ሴት እግዚአብሔር የሞተ ነገር ያስነሳልሻል፣ ያስነሳልሃል። አንተ ወንድ ሰው አንተ እግዚአብሔርን ስማ እንጂ ያስነሳልሃል። ሁሉም ነገር የሞተው ትንሣኤን በቤቴ አምናለሁ አምናለሁ። ሁለተኛው የአብርሃም መረዳት አንደኛ ነጥብ ላይ ነው ያለነው። ምንም ነው አምላክ በአምላክ ላይ የተመረኮዘ ነው እምነቱ። አንደኛው ሕይወትን በሚሰጥ ነው። ሁለተኛው እግዚአብሔር ያህዌ የሌለውን እንዳለ አድርጎ የሚጠራ ነው አለ። እስኪ ከኔ ጋር በሉ አምላኬ በሉ እስኪ የሌለውን እንዳለ አድርገው የሚጠራ ነው። ምን ይሻለኛል? አሁን እናንተ ኖርማል ሆናችሁ ነው የምትሰሙት። አብርሃም ግን ጳውሎስ ግን የሚጽፈው ኮንሽስ ሆኖ አይደለም፣ በጣም አብዶ ነው ይህንን እምነት የምጽፈው። ይሄ የሚያሳብድ እምነት ነው። የሌለን የሚጠራ ነው አምላኬ አለ። እንዴት ተረዳ እግዚአብሔርን? አብርሃም አንድ ልጅ ሳይወልድ ስለ ዘር አመነ። ዘር ሳይኖር ስለ ትውልድ አመነ። ትውልድ ሳይኖር ስለ ሕዝብ አመነ። አንድ ነገር ሳይኖር ለእልፍ ነገር የሚያምኑ ክርስቲያኖች እነሱ በኢየሱስ ስም ቫና ካታራቲያላ ካናሞሽ ጠበምን ነገር ሲኖር ስለ ወንዝ የሚያምኑ ሰዎች አንድ ወደሱ የመጣ ምዕራፍ ሳይኖር ስለ ብዙ ክብር የሚያምኑ ክርስቲያኖች አምናለሁ የሚል ሰው አለ ወይስ ውስጥ አምናለሁ የሚል ሰው አለ ወይስ? ዘር ሳይኖር ልጅ ሳይኖር ስለ ዘር፣ ዘር ሳይኖር ስለ ትውልድ፣ ትውልድ ሳይኖር ስለ ሕዝብ አሸዋን አይቶ ሕዝቤ ነው ያለ ሰው ዛሬ በቤት ውስጥ የተሰበሰቡ ባዶ ማድጋዎች ላይ ክብር አለ። ኦታንታሪያ ሳባላ ቬነስ ማን ነው? በእናቴ በእምነቱ ያልደከመ ያልተፈሰፈሰ ሰው ማን አለ? ባዶ ነገሮችን ሰብስቤ ሙላት አውጃለሁ የሚል ሰው፣ የእግዚአብሔርን ክብር አውጃለሁ የሚል ሰው ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ እንዳለ የሚታይ ምንም ሳይኖር አምላኩ ከእግዚአብሔር የተነገረውን ሁሉ እንዳለ እንደሆነ አመነ። ምን ብለዋል በለው? አጠገብ ያለውን ሰው ምን ብለዋል በለው? ምን ብለዋል በለው? እንደሆነ እንዳለ አሁን ቤቴ ውስጥ እንደተፈጠረ ኢማን ሲጀምር ኢትዮጵያዊን ኢማን እያልክ ብትውል ማመን ይቸገራል። እኔ ዝም ብዬ ልስበክ ቃሉን፣ እኔ ግን አምናለሁ። ስማ ጌታ ምስክሬ ነው። ሲጀምር እሺ በኋላ ደርሳለሁ። ሁለት ልዩነት አለ። እያመኑ በሚኖሩ ሰዎች መካከልና እየሰሩ በሚኖሩ ሰዎች መካከል ሁለት ልዩነት አለ። አሁን በስራ የሚኖሩ ምንም አሜን እንድል አልፈልግም። በእምነት ለሚኖሩት ግን አወራለሁ። በጌታ በኢየሱስ ክርስቶስ ስም የሌለን ነገር እንዳለ አድርጎ በሚጠራ በእግዚአብሔር አምላክ በያህዌ ቤት ላይ አዲስ ነገር ይሆናል። ሁለት ሰዎች አሉ። ጉልበታቸው ሲያመጣ የሚያምኑ ግን ምንም ሳያገኙ ሲቀሩ ዜሮ ሆኑ። ሌላኛው ደግሞ ምንም ሳይኖር ያህዌ ላይ የተደገፉ አለሱ የሚሉ የመጣ ይምጣ እንጂ አይጠለኝም የሚሉ ስለዚህ ሰው ነው የሚሰብከው አለ ሐዋርያው ጳውሎስ። ስለዚህ ሰው ነው የምናገረው።
ምንም ሳይኖር በአምላክ ላይ የወደቀ እምነት፣ የሌለን እንዳለ አድርጎ በሚጠራ በእግዚአብሔር ላይ የወደቀ እምነት። አንድ ጊዜ ጴጥሮስ በሉቃስ ወንጌል ምዕራፍ 5 ቁጥር 5 ላይ ሌሊቱን ሙሉ እየለፉ አደሩ። ስምዖን ጴጥሮስ ፕሮፌሽናል ፊሸርስ ነው። በጣም ታዋቂ አሳ በማጥመድ የሚታወቅ ሰው ነው። የተጠራበትን ግሬስ አሳ እንዴት እንደሚያጠምድ አድንቆ ነው ኢየሱስ እንደውም ከዚህ በኋላ አንተ ሰው ነው የምታጠምደው ያለው። አንድ አሳ ማያመልጠው አደገኛ ፊሸር ነው። ግን ጠራና ሰው ታጠምዳለህ አለ። የዛን ሌሊት ሄደና በትክክለኛ ሰዓት በትክክለኛ ታክቲክ አሳ ፈልጎ አጣ። ጌታ ኢየሱስ እንዲህ አለ፣ በዚህ መረብህን ጣል ስል ስምዖን እንደዚህ አለ፣ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃሊ መረቦችን እጥላለሁ አለ። ማለት እኛ ባለን ልምድ ሁሉ በትክክለኛ ሰዓት አሳ ፈልገናል። ስሙኝ በደንብ፣ በትክክለኛ ሰዓት አሳ ፈልገናል። በትክክለኛ ሰዓት በትክክለኛ ታክቲክ። መረብ ዝም ብሎ አይጣልም። እንዲህ ነው እንደምትጥለው የአሳ መረብ። በትክክለኛ የአጣጣል ስልት ጥለን ሌሊቱን ሙሉ አንድ አይደለም። ለምን አይመጣም ብለን እዝም አልሆንም ስል እዝም ጥለናል። እዛም እምቢ ስል በዚህ በኩል ጥለናል። በግራ እምቢ ስል በቀኝ ጥለናል። ፈትሸን መልሰን መረቡ ላይ ችግር አለ ወይ ብለን ራሱ እንደገና አይተን መረቡን መልሰን ጥለናል። ሌሊቱን ሙሉ ደክመናል። አንድች አሳ የሚጠመድ አላገኘንም። በዚህ ባህር ውስጥ በእኛ በደረስን የአሳ አስጋሪነት ልምድ አረጋግጣለሁ አሳ የለም አለ። የሰማችሁኝ ነው? እኔ እናሲዝ እንደሚባል ነው። እዚህ ባህር ውስጥ እኔ ጴጥሮስ ነኝ። ሌሊቱን ሙሉ አጥምጃለሁ። እኔ በተረዳውበት መረዳት፣ እኔ በደረስኩበት የአሳ የማስገር ልምድ ወርውር ያለው ሞክር ያለው አሳ የሚባል በኔ ታክቲክ ጥያለሁ፣ በእንትናም ታክቲክ ሞክረናል፣ በሁላችንም ሞክረናል። እዚህ ውስጥ ትንሽ ልምድ የቀመሰ ብቻ ነው አሳ የማጥመድ ልምድ የቀመሰ ብቻ ነው። ልምድ ያላቸው ሰዎች በሙሉ እኔን ጨምሮ ዋና አለማማጁ ቲቸሩን ጨምሮ ሞክረን አተናል። አሁን አንድ ነገር በልቦ አመነ፣ አሳ እዚህ ባህር ውስጥ የለም አለ። ዛሬ እዚህ ውስጥ እንድትገቡ ፈልጋለሁ። ዳካንቱራ አቲያላቫይ በኢየሱስም በእናንተ ጭላጭ ላይ አይደለም ዛሬ ጸሎቱ የሚጀምረው በባዶ ላይ ነው። ላባሃቲያና ሶካያ የለም አለ። ከዛስ አለ አሁን በእኛም ልምድ በእኛም ስም በእኛም ምን ብለን አተናል። ከዚህ በኋላ ግን አለ አንተ ካልክ መረቡን የምንጥለው በጴጥሮስ ታክቲክ አይደለም፣ በናጥል በኢየሱስ ስም ነው የምንጥለው። አዙማ ጅርተኒ አመኑት ዳነ አንድ ነገር የለም። በቃ የገባ ጴጥሮስ አይኑን ሁሉ የጨፈነ ይመስለኛል። የሆነ ነገር ቢሰጠኝ ደስ ይለኛል። ይሄን ገመድም ቢሆን አስጠኝ እስኪ አንተ ፍጠኑ። እኔ እኮ በጣም የሚፈጥን ሰው ነው የሚፈልገው በነገራችን ላይ። እኔ ችግር እሱ አሁን እኛ በእኛ መንገድ ሞክረን ብለን አተናል። አሳ አልነበርክም አይተንም አናቅም ሞክረን አተናል። አማማቃ ክርስቶስን ብሎ ሲወረውር ዛሬ በራሳችሁ መንገድ ሞክራችሁ ባጣችሁት ሁሉ ነገር ላይ በኢየሱስ መረባችሁን እንወረውራለን። በኢየሱስ መረብ እንወረውራለን። በኢየሱስ መረቡ ይጣላል። እስኪ ባካችሁ አንድ ሰው እጁ ላይ መረብ እንደያዘ ሰው በኢየሱስ ወርውር ያለው ይኸውላችሁ በኢየሱስ ወርውር ያለው እስኪ ስሙኝ መረቡን ካስገባ በኋላ ምንም እንዳትነካ። መረቡን ካስገባ በኋላ ቀለል አድርጎ ነበር ከዚህ በፊት አሳ ላይ የሌለው ነገር እንዲህ ስል መረቡ አይነቃነቅም። ጴጥሮስ መረቡ አይነቃነቅም አለ። አይነቃነቅም
ሞከረ። ጣጣጣ ማለት ጀመረ። ማይ ክርስቶስ አለ። ስማ ኑ ተጨመሯል። ና ኑ አለ። ይኸው ብቻውን እንደ ልቡ የወረወረ ሲያነሳ የነበረው መረብ ና እንጎቱት አለ። አሁንም አልቻሉ። ሰው ጨማምሮ በብዙ ሆኖ ሲያወጣው አንዱ አሳ ቀይ ነው፣ አንዱ የሆነ አይነት ነው። a kind of fish የአሳ ብዛቶች 353 አይነት አሳዎች። ስለ አንድ ጉዳይ ለምናችሁ በእናንተ መንገድ ያጣችሁ ሰዎች ብዙ አይነት መልካም በረከቶችን በኢየሱስ ስም መጨበጥ ይሆንላችሁ። ስሙኝ፣ ያዙ አጠገብ ያለውን ሰው ዘንድሮ በኢየሱስ ስም የምትወረውረው ዘንድሮ በለው እንደገና በኢየሱስ ስም የምትወረውረው መረብ አንድ መልስ ሳይሆን 353 አይነት መልስ ትቀበላለህ ወይ? ባለማመን የደነዘዘ ሰው እንዴት ይቀበላል? አሁን በማመን የነቃ ሰው ይቀበለኝ። ትቀበላለህ ወይ? ለአንድ የሥራ በር ጸልየ መግባት እስክትቸገር ድረስ ይሄ ይሁን እስክትል ድረስ በጌታ በኢየሱስ ስም 353 አይነት በኢየሱስ ስም መረቤን በኢየሱስ ስም ስማ። በኔ መንገድ ሞክሬያለሁ፣ በኔ ማዕረግ ሞክሬያለሁ፣ በኔ ችሎታ ሞክሬያለሁ፣ በኔ ኃይል ሞክሬያለሁ፣ በኔ ታክቲክ ሞክሬያለሁ፣ በልምድ ሞክሬያለሁ። ሲቪያችሁ ተቀባይነት አጥቶ የእናንተ የላካችሁት ሰው ተቀባይነት አጥቶ ምንም ተቀባይነት አጥቶ ለፍታችሁ ደክማችሁ ተዘግቷል በቃ ብላችሁ ወደ ቤት የተመለሳችሁ የተረጋገጠ ባዶነታችሁ ላይ የእግዚአብሔር ክብር ዛሬ ይገለጣል። ጩና አሜን። ሄይ በኢየሱስ ስም እንደዚህ አይነት ሰው ነው ማምነው። ቁጭ በሉ ባካችሁ። እግዚአብሔር አምላክ የሌለውን እንዳለ አድርጎ የሚጠራ ነው። የሌለ የምለውን ደግሞ ማን ነው ያረጋገጠው? ራሱ አብርሃም። ስሙኝ፣ እናንተ ቤት ውስጥ በእናንተ ህይወት ውስጥ አለመኖሩን ባረጋገጣችሁበት በዛ ጉዳይ ላይ አለ። እስኪ ተመለሱ። አንድ ደቂቃ ወይስ just 10 ሰከንድ አይናችሁን ጨፍኑና ተመለሱ ወደ ቤታችሁ፣ ተመለሱ ወደ ልመናችሁ፣ ተመለሱ ወደ ጉዳያችሁ። ዛሬ አንድ ነገር ይሆናል። መጽሐፍ እንደምናገር ለሞተውም ህይወት የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም ብቻ ሳይሆን የሁላችን አባት ነው እንደምል ይህ ቃል ለኔ ለአዲስ ኪዳኑ ክርስቲያን አብርሃም አባቴ ቢሆን በስጋ በመንፈስ አባቴ በሆነው በኢየሱስ ይህ ቃል ለታምራት ተጽፎ እንደሆነ የሌለ ነገሮቼ ሁሉ ላይ የእግዚአብሔርን ታላቅነት ጠርቻለሁ። መጥቷል፣ ገብቷል። ዌልካም፣ እንኳን ደህና መጣ በሉት። መጥቷል በኢየሱስ ስም። ሃሌሉያ! ለጌታ ክብር ይሁን ለኢየሱስ ክብር። ሃሌሉያ! ወገኖቼ የአብርሃም እምነት ውስጥ እግዚአብሔር ይናገር እንጂ የሌለም ነገር እንዳለ ይቆጠራል። the same thing ያ ለአብርሃም ብቻ እንዳልሆነ አጠገብ ያለውን ሰው ያዝና ስምህን እየነገርክ ተናገረው። ስምህን እየነገርክ በኔ ቤት ውስጥ በሉ ክንዴ በኔ ቤት ውስጥ በላንተ አማን በሉ ተባባሉ። ያዙና በሏ በኔ ቤት ውስጥ ማሚም ወደ አንድ ሰው ተጠጊና በቃ ይሄ ምክንያቱም ማለት ያለብን ቃል ነው። በቃ ማለት ያለባችሁ ቃል ነው። አሁን እጅ የሚሰራ ሰው አለ። እስኪ እጅ የሚሰራ ሰው እጁ ይሰራል። እጁ የሚሰራ ሰው ሁሉ ያወዛውዝልኝ። ይሰራል አይደለ? ያዘው በኔ እምነት በሎስ አብርሃም ባመነበት በዛ እምነት እግዚአብሔር ይናገር እንጂ የሌለም ነገር እንዳለ ተደርጎ እንደሚቆጠር በስተመጨረሻም እንደሚፈጠር
ሃሌሉያ። በእኔ ቤት ውስጥ በል ስሜን ንገረው፣ ስሜን በእኔ ቤት ስትል በአበበ ቤት በበቀለ ቤት ንገረው፣ ጮክ ብለህ ንገረው፣ ስሜን የሚወቅ በዛው በእንትና ቤት ውስጥ በለው እስኪ እግዚአብሔር ይናገር እንጂ የሌለም ቢሆን አንተም አይተህ ብታጣ እኔም አለመኖሩን ባረጋግጥ እግዚአብሔር ይናገር እንጂ አለ፣ ሆኗል፣ ይፈጠራል። የአብርሃምን እምነት ፍለጋ ስንከተል የሞተውን ሕያው ነው እንላለን። የአብርሃምን እምነት ፍለጋ ስንከተል የሌለውን አለ ማለት እንጀምራለን። ማን ይናገር እንጂ? እግዚአብሔር ይናገር እንጂ። ያለው ይፈጸማል። ኤልሻዳይ ነው ያለው ይፈጸማል፣ ያለው ይፈጸማል። ለእርሱ ምን ይሳነዋል? ሃሌሉያ። የተናገረኝ የታመነ ነው። የተናገረኝ ለኔ መልካም ጥሩ ምኞት ያለ ጓደኛዬ አይደለም። የተናገረኝ የዘላለም አባቴ ነው። ሃሌሉያ። ቶሎ ላለው ሙቀቱ ከፍ ብሏል ወገኖቼ። የአብርሃምን እምነት ፍለጋ ስንከተል ኦሬዲ እንዳልኳችሁ ይሄን ማኑዋል ቡክ ጀስት እንትን አድርጌ እናሳትማለን። እኔ መጽሐፍ ሲያልቅ ሮሜን እናሳትምና ሁላችሁም ትይዛላችሁ። አሁን ግን ዝም ብላችሁ በአእምሮ የሚያዙ በቪዲዮም ስለሚለቀቅ ተከታተሉ። እስካሁን እስከ 80 ምናምን ገጽ ደርሷል። ምናልባትም እስከ 200 ገጽ የሚደርስ ይሆናል። እሺ ሮሜ መጽሐፍ 16 ቁጥር ስለሆነ ወይ 5 ወይ እዚህ ጋር ያለው 10 20 ገጽ ነው። ከ200 እስከ 300 ገጽ የሚሆን መጽሐፍ ሊወጣ ይችላል። ምክንያቱም እስከ ምዕራፍ 8 በጣም ቫስት ነው። ቺን ትጽፋላችሁ። ያኔ አስምራችሁ እንድትሄዱ ፈልጋለሁ። ቺን ብትጽፉ ደስ ይለኛል። የአብርሃምን እምነት ፍለጋ ስንከተል ባሎስኪ መርምረን ባረጋገጥን ባዶነት ሙሉ ነው የሚል ቃል መናገር እንጀምራለን። ምን አልኳችሁ? መርምረን ባረጋገጥን ባዶነት ሙሉ ነው። ሶስት ሰው አያወራኝም። አሌክስ አንተን ጮክ ብለህ አትነግረኝም? ሙሉ ነው የሚል ቃል መናገር እንጀምራለን። ምን ስንሆን? የአብርሃምን እምነት ፍለጋ ስንከተል። አሁን እኛ የሰፈር የጋጋታ እምነት ስታንዳርድ አለው። ለዛ ነው ነክስት ዊክ እና ያለን ያልኩት ስታንዳርድ አለው። እምነት ዝም ብሎ አምናለሁ ምናምን እንደዚህ ብቻ አይደለም። እግዚአብሔር የሚቀበለው፣ እግዚአብሔር የሚወደው፣ እግዚአብሔር ዕውቅና የሚሰጠው እምነት አለ። እግዚአብሔር ደግሞ ብዛም የማያስደስተው እምነት አለ። ዛሬ እናንተ ሽፍት እንድታደርጉ የሚፈልገው ቅዱሳኖች፣ የተወደዳችሁ የጌታ ቤተሰቦች እግዚአብሔር ወደሚቀበለው እምነት እንድትሸጋገሩ ነው። ምን አልኳችሁ? እቺን እናንብብ። አሁን የጻፍነውን የአብርሃምን እምነት ፍለጋ ስንከተል በሉልኛ መርምረን ባረጋገጥን። አንድ ማይክ ለአንድ ሰው ስጡ እንጂ ቢያንስ እርስ በርስ እንድንባባል። አሁን አክቲቭሊ የሚል ሰው ማይክ ይቀበልልኝ። ሃሌሉያ። በቃ ትልልኛለህ። በቃ ያዘው ስጦ ለደሱ እያወራን ነው የምንሄደው። እናንተ ያወራችሁ ስላልሆነ ነው። ምን አልኩኝ? የአብርሃምን እምነት ፍለጋ ስንከተል መርምረን ባረጋገጥነው ባዶነት ሙሉ ማለት እንጀምራለን። ሙሉ ነው የሚል ቃል መናገር እንጀምራለን። ሃሌሉያ አሜን። እስኪ ሙሉ ነው በሉ። እስኪ ሙሉ ነው። ሃሌሉያ አሜን። እሺ ቀጥሉና ጻፉ ይሄንን። የአብርሃምን እምነት ፍለጋ ስንከተል አሁንም ተመሳሳይ ሐሳብ ስለሆነ ቀጣይ ያለው ላውራላችሁ። ሰዎች ጤናችንን እስኪጠራጠሩ ሙሉ በሙሉ የእምነት ሱስ ውስጥ እንገባለን።
አንድ ሰው ብቻ ነው የገባው ዘሎ ምን አልኳችሁ ሰዎች ጤናችንን እስኪጠራጠሩ ሙሉ የእምነት ሱስ ውስጥ እንገባለን የስንት ነገር ሱስ አለብን እዚህ ያለን ሰዎች የቡና ያለብን ሰዎች አለን የሻይ ያለብን ሰዎች አለን የአርሰናል ሱስ ያለባችሁ አላችሁ የማንቸስተር ያለባችሁ አላችሁ ሊቨርፑል ከሚነካ ኳየር ቢፈርስ ይሻላል የምትሉ ሰዎች አላችሁ አቤት ማንቸስተር ከሚሸነፍ አባቴ ቢሸነፍ ይሻላል የምትሉ ሰዎች አላችሁ እዚህ ስንት ሱስ አለባችሁ ያለባችሁ ብዙ ሱስ አለው ሰው ሌላም አለ እሱ እዚህ እንዳይኖር በኢየሱስ ስም ጅርታኒ ነጋሞት እዚህም አለ ተደብቆ ነቃ ማለት ፈልጋለሁ ማለት አትስገር ነው ምለው እንጂ እንጠቅሳለን ግን ከዛሬ በኋላ አንድ ነገር ውስጥ እንድትገቡ ፈልጋለሁ የአብርሃምን እምነት ፍለጋ ተከትላችሁ የእምነት ሱሰኞች እንድትሆኑ እኔ መሆን ፈልጋለሁ ምን ሰው የለም እኔ በህይወቴ ዘመን ምን እንደምመኝና እንዶ ጌታ ዛሬ አርጎልኝ አይቼ ጥቂት አመት ብቻ እንኳን አይቼ ማለፍ ምን እንደምፈልግ ታላችሁ የአብርሃም አይነት አማኝ አሜን ወይኔ ጌታ ወይ አብርሃም እናውራችን አንድ ላይ ምን አልኳችሁ ጽፋችኋል የአብርሃምን እምነት ፍለጋ ስንከተለ ሰዎች በላ ጮክ ብለ እሺ ሰዎች ጤናችን እስኪጠራጠሩ ሙሉ በሙሉ በእምነት ሱስ ውስጥ መግባት እንጀምራለን ልክ የአብርሃም ፍለጋ የእምነት ፍለጋ ውስጥ የገባ በነገራችን ላይ አንድ ነገር ስሙኝ ሺህ ጊዜ አዲስ ኪዳን ውስጥ ብትሆኑ አብርሃምን ሚስ የሚያደርግ ክርስቲያን ጤነኛ አይደለም ምክንያቱም እኛ በስጋ አብርሃም አባታችን ነው ዛሬ ስክሪፕቸር የምናገረውን ሚስ አድርጋችሁ የምትረዱ ከሆነ ችግር ነው በመንፈስ አባታችን ኢየሱስ ክርስቶስ ነው በስጋ አባታችን አብርሃም ነው መገኛችን ነው ምክንያቱም ዘሩ ብሎ የናገረ ቃል እግዚአብሔር ስለማይሽር የአይዛብ ሁሉ አባት ነው ብሎ የተናገረ እግዚአብሔር ቃሉን ስለጠበቀለት እኛ አይዛቦች ደግሞ የማን ልጆች ነን የአብርሃም ልጆች ነን ለጌታ ክብር ይሁን ስለዚህ የአብርሃም እምነት ፍለጋ ውስጥ የገባ አንድ ጴንጤ ስታገኙ ጀመረች ደግሞ እስክትባል ድረስ የእምነት እብደት ውስጥ ነው የምትገባ ይሁላችሁ ልትጸልዩላት ልትረዷት ሄዳችሁ እንደምትረዳ ያህል ሁሉ ማውራት ትጀምራለች እንደሚረዳ አንተን ገና እንደሚያግዝ አይነት ማውራት ይጀምራል የአብርሃም አይነት እምነት ውስጥ የገባ ሰው ዙሪያውን ማየት አይችልም አይኑ ከዚህ ይታወርና ሰማይ ይከፈታል ላይ ያለው ክብር ነው ማየት የሚጀምረው የሞላውን ነገር ባዶነትን መመልከት አይችልም ዛሬ አይኖቻችሁ ላይ ያ ክብር በኢየሱስ ስም ይግባ ያጠገብን ሰው ያዝና ያ ክብር ይግባበት ሲጀመር እውነተኛ አማኝ ማቴሪያሊስቲክ ክርስቲያን አይደለም ጀንትል ክርስቲያን እግዚአብሔር በሚችላቸው ነገሮች ላይ ብቻ እምነቱን የሚያደርግ ነው ያዘውና ንገረው እውነተኛ አማኝ በሉስኪ እግዚአብሔር ብቻ በሚችላቸው ነገሮች ተስፋ የሚያደርግ ነው ያ ባለፈው ብያለሁ ሁሉ ጊዜ አወራለሁ ዛሬም አወራለሁ አብዛኛዎቻችን ችግሮቻችን 5 ሚሊዮን ብር ብናገኝ የሚፈታ ነው ያንዳንዶቻችን 20 ብናገኝ የሚፈታ ነው የኔ 100 ብናገኝ ብየሉ ሰድ እንጂ የቸርቹ እንትን አሁን እነዚህ ኖርማል ጸሎት ነው የሚሉት ኖርማል ትንቢት የሚመጣባቸው ነገሮች ባሉ እንጂ የኔ እምነት እሱ አይደለም አክቹአሊ ግን የአብዛኛው ሰው ችግር የሆነ ገንዘብ ቢመጣ የሚፈታ ነው
ገንዘብ እንኳን መጥቶ ባይፈታ የሆኑ ሰዎች ቢመጡ የሚፈቱት አይነት ነው። የአብርሃምን አይነት ችግር ማን መፍታት ይችላል? መፍታት የሚችል ሰው አለ እዚህ ምድር? ተመልሳችሁ ምዕራፍ 14ን ስትመለከቱ ኮሎዶሞጎር የተባለው ንጉስ አብርሃም ድል ስለነሳና ብዙ ድል ስለጨበጠ ጦረኛም ነው። አብርሃም ሰክሰስፉል ነው በሁሉም አቅጣጫ። ብዙ ከብቶችንና እጅ መንሻ ሊሰጥ አሰበ። የኔ በረከት ካንተ በኩል አይመጣም ማለት ዋታካላ ቫኒያሮስ እኔ ካንተ አንድች ነገር አልቀበልም ማለትና እግዚአብሔር ፊት ተወራረደ። እግዚአብሔር እንደገና ምዕራፍ 15 ላይ ሲሪየስ የሆነ ቃል ገባለት። ልክ መናገር ሲጀምር እሺ አይደለም ያለው፣ ውጥት አድርጎ አመነ። ልክ ውጦ ሲያምን ምዕራፍ 15 ላይ ጽድቅ እንካ ብሎ ቆጠረለት እግዚአብሔር። እምነታችሁ ክሬዲት ሳይሆን እምነታችሁ እግዚአብሔር ፊት ቫልዩ ሳያገኝ መልሳችሁን አትቀበሉ። አንድ ነገር ላረጋግጥላችሁ ወዳለሁ። እምነታችሁ እግዚአብሔር ጋር ደርሶ እስካላስደሰተ ድረስ የሚጨበጠውን ነገር በእጄ ይዛለሁ ብላችሁ ብትፍጨረጨሩ ልትይዙ አትችሉም። በመጀመሪያ ደረጃ እምነታችሁ እግዚአብሔርን ደስ ያሰኝ። የአብርሃም እምነት ያን እኔ ከብትም ኮልኮለም የሚያረካ አይደለም ልመና ያለ በኮሎዶሞጎር በኩል የመጣ በረከት አይባርከኝም ወይ በንጉስ በኩል የመጣ ነገር እኔ ቤቴን ሴትል አያደርግም። የኔ በረከት በዚህ በኩልም አይመጣም በዚህ በኩልም አይመጣም በላይ በኩል ነው የሚመጣው። የኔ ነገር ከሰማይ ነው የሚመጣ የሚል ሰው አለ? እጁን አንስቶ ከኔ ጋር ሃሌሉያ እስኪ ጮክ በሉና የኔ ነገር ከሰማይ ነው የሚመጣ በሉ እስኪ። የኔን ነገር የሚችለው ሰማይ ብቻ ነው በሉ እስኪ። ሃሌሉያ ምድር ስለምትችላቸውና እንትና እነ ዶክተር እነ ፕሮፌሰር እንትና ብሰበሰቡ ስለሚችሉት ነገሮች ያመንን አንንከራተት። ወገኖቼ እምነታችንን ዛሬ አንድ ስቴፕ እንድታነሱ ፈልጋለሁ። የኔን ነገር የሚችለው እግዚአብሔር ብቻ ነው። ቀኝ ነሳ የኔን ነገር የሚችለው የሚወጣው በሉ እስኪ። የኔ ነገር የሚመጣው የኔ በረከት የሚመጣው እንባዬ የሚታበሰው ስብራቴ የሚጠገነው ባዶነቴ የሚሞላው ሙታኖቼ ትንሣኤ የሚያገኙት በላይ በእግዚአብሔር በኩል ብቻ ነው። ለጌታ ለኢየሱስ ክብር እንሰጣለን። ሁለተኛ የመጀመሪያ ነጥብ ላይ ነው ያወራሁት፣ ለሞተ ሕይወትን በሚሰጥ እንዲሁም ደግሞ የሌለ እንዳለ አድርጎ በሚቆጥር በሚል ነው። ሁለተኛው የአብርሃም እምነት ምን አይነት ነው ካላችሁ፣ የአብርሃም እምነት በተስፋ ላይ የተመሰረተ ነበር። ጻፉ እሱን። ምን ላይ የተመሰረተ ነው? በተስፋ ላይ የተመሰረተ ነው። ዛሬ የምንመለከተውን ክፍል ያስቀደምኩበት ምክንያት እምነትና ሕግ ልዩነት አላቸው። እሱ ልዩነት ቀጣይ ላይ በደንብ እንድናይ ፈልጌ ነው። እምነቱ ውስጥ ተስፋ አለ፣ ሕግ ውስጥ ግን ተስፋ የለም፣ ስጋት ነው ያለው። እነዚህ ነገሮችን ኖቲስ ዛሬ ስትይዙ ቀጣይ ያንን ስናይ በጣም ብሪፍ ይሆንላችኋል። ለፈው ብያችኋለሁ መግቢያ ላይ ሮሜ ትልቅ መልእክት ስለሆነ ሰዎች በቻሉት መጠን ነው ተረባርበው የጻፉት እንጂ ስክሪፕቸሩን እንዳለ ሙሉ አላሰፈሩትም። ዮሐንስ ወንጌል ምዕራፍ 20 ላይ እስካሁን ድረስ የሆነውን ሁሉ ቢጻፍ ይላል። ምንም ነገር እስከማይችል መጽሐፉም እኛም መሸከም እንደማንችል የዓለምን ወንዞችን ጠብታም ቢጠቀም ይላል አይደል? እንዲሁም ደግሞ የዓለምን ላይ ያሉ ዛፎች ቅጠልም ቢጠቀም ይላል። አይሆንም ስለማይቻል ግን ለኛ ለመረዳታችን ጥቂቱን ለትምህርታችን የጻፈውን ነው የምንማረው። ምን ላይ የተመሰረተ ነው? ተስፋ ላይ የተመሰረተ ነው። 5 ከሩብ ነው። እኔ 5 ተኩል ጨርሳለሁ። ልሩጥ በቃ አሁን ካሮጥኩ በስተቀር ወይ ሁለቱን ነጥብ ካላሳደረኩ በስተቀር አያልቅም። አብርሃም ማንን ተስፋ አደረገ? ራሱን እግዚአብሔርን ራሱን ይዞ ተስፋ አደረገ። በዚህ ጊዜ አብርሃም ዘፍጥረት ምዕራፍ 12 ላይ ስትመለከቱ 3 ወሳኝ የሆነ የምቾት ክልል እግዚአብሔር እንዲለቅ አዘውታል። አንደኛ ከአገር ውጣ ብሏል። ሁለተኛ ከዘመዶች መካከል ውጣ ብሏል። ሶስተኛ በጣም የሚመራው ቤተሰቦችንም ለቀህ ውጣ ብሏል።
ሰው ሶስት ነገር ሲኖረው ይደሰታል። ቢያንስ አንዱን ቢያገኝ ዘመድም ማንንም ባይኖረው ሀገር አለኝ ብሎ በሀገሩ ቢኖር ደስ ይለዋል። የሀገሬ ልጆች ይላል። ለልመና እንኳን ለችግር እንኳን ሰው እንዲደርስለት ሲፈልግ። እግዚአብሔር ግን አብርሃምን ያሳጣው ሀገሩን ጭምር ነው። አይሆንም ውጣ አለ ከዚህ። ለምን? እዛ ሀገር ውስጥ እግዚአብሔርን ለመስማት የሚያመች ድባብ የለም። በጣዖት የተጨማለቀ ሀገር ነው። ውጣ አለ ከነዚህ ሶስቱ ቦታዎች። ወጣ አብርሃም፣ ሶስቱንም ክልል ለቀው። በዚህ ሰዓት ከሚስቱ ከሳራ ውጪ ማንም ስለሌለ አብርሃም የሚይዘውም የሚጨብጠውም ስለሌለ ራሱን እግዚአብሔርን ያዘና አመነ። አሁን መያዣዬ አንተ ነህ። እግዚአብሔርን ይዞ ቆመ። አንድ ሰው እጁን ያንሳና አንተን ብቻ ይዤ ቆማለሁ ይበል እስኪ። እኮ ባህታና ያቦረሰ አጠቡ ሃሌሉያ። እግዚአብሔርን ይዞ መቆም ስራ ይዞ መቆም አያዋጣም። ትዳር ስለያዝ እሱ ውጤት አይደለም። ምንም ይዘህ አይደለም። እግዚአብሔርን ራስ ይዘህ መቆም አለቅም ብለም አባ አንዳንዴ ልጆች ወገኖቼ በጣም የሚገርም በእግዚአብሔርና በእኛ መካከል ያለው ሪሌሽን ለማሳየት የሚያመች አይነት ድርጊት ያደርጋሉ። ስለምትረዝም አንተ ብትመጣ ደስ ይለኛል። ልጆች አንዳንዴ የሚያደርጉት ድርጊት ልባችሁን ነፍሳችሁን ያንሰፈስፋል። እዚህ ጋር ቆምልኝ አንድ ነገር ያደርጋሉ። ልክ እንድትሄድ ስትል አንተን እዚህ መያዝ ስለማይችሉ ጎሮሮ ይዞ ማቆም ስለማይችሉ እግር ነው የሚይዙት። ልጄ ትንሿ አሁን እግር ጀምራለች። እኔ ስለዚህ እግሬን ቼክ ሳላረግ ዝም ብዬ አልራመድም። እግሬን ትይዛለች ማለት ምንድነው? እኔ አንተን ነው የሚፈልገው ነው። ሞባይል የሚሰጥ አልፈልግም። የሆነ ነገር እኔ አንተን ነው የሚፈልገው ነው። አንተ ነህ ተስፋዬ ማለት እግዚአብሔር ላይ የሙጥኝ እንድትሉ በኢየሱስ ስም ዛሬ እናገራለሁ። እግሩን እንድትጥቂ ይዛችሁ እንድትቆአችሁ ለሳዲጋ ወይ አንድ ሰው የለም ራሱን ይዤ ቆማለሁ የሚል ሰው፣ ራሱን ተስፋ አድርጌ ቆማለሁ የሚል ሰው ሰው ያወጣው ያዝኖ ስራ የሆነ ነገር መጥቶ ድብጥማጡ ሊወጣ ይችላል። እሱ ከያዛችሁ እግሩን ከያዛችሁ ጠምጥማችሁ እሱ ላይ የሙጥኝ ካላችሁ ወገኖች ያ እንዳንተ በጣም የሚያስፈራ ሰው አለ ወይ በለው። ያዘውና እንዳንተ የሚያስፈራ ሰው አለ ወይ በለው። ራሱን እግዚአብሔርን ይዞ ለመቆም የታደለ ራሱን እግዚአብሔርን ሙጥኝ ማለት የመቸው የአክሰስ የተሰጣው እንዳንተ እድለኛ ሰው አለ ወይ? ምታውና በእናትህ ታርጎና እንኳን ደስ አለ እግዚአብሔር የዘላለም ተስፋዬ ነው። ምታውና ምታው በልና ምታውና እንዳንተ የታደለ የለም። ዋው God is our hope forever። ተስፋችን እግዚአብሔርን ይዞ ቆመ። ወገኖቼ አንድ ሰው ተስፋ ሲሰጣችሁ መያዣችሁ ሰውየው ነው። የሰውየ ካርታ ፕላን አይደለም። የሰውየ ፎቶ አይደለም። ሰውየው ነው። ለዚህም ነው አንዳንድ ጊዜ የምንወዳቸው ሰዎች የሚወዱ ሰዎች በሞት ሲለይ ምነው ስንትና ስንት ነገር ተባብለን ብዙ ተነጋግረን አንዱንም ሳትፈጽም ሄርክብኝ እያለ ሰው ደረቱን ይደቃል። ለምን? የሟቾች ተስፋ አብሮ ይሞታል። ባይሞትም በሞት እንኳን ሲሆን እንኳን የወዳጅ ተስፋ ለወዳጅ የባል ተስፋ ለሚስት አይተርፍም። የሟቾች ተስፋ አብሮ ይቀበል። ባይሞት ሰው ከስሜቱ መለዋወጥ ጋር ተስፋውን ይቀያይራል ብዬ ነበር። ግን ሳስበው ስሜታዊ ነበርኩ። በዛን ቀን ሰክሬ ነው ያወራሁት። ደስ ብለኝ ነበር። እናስ ትናንት ወዲያ ልጄን ቆነጠጥክ፣ እየገላመጥከኝ አለፍክ፣ ሰላምታዬን ከለከልክ። ሰው ከስሜቱ ጋር ይለዋወጣል። የሰው ተስፋ
ለያዕቆብ ላባ ስጦታዎችን ሰጠ። ላባ ለያዕቆብ የሰጠው ስጦታ ያዕቆብ ክዳን አታችድ የሆነ ሰው ስለሆነ ከሰጪው በረከት በላይ የበዛ ሄደ። ኦታና ቫላ ያዳ ከአሕዛብ በላይ የሚበዛ በረከት የያዛችሁ እናንተ ቅዱሳን ሆይ ደስ ይበላችሁ። ዛሬ የኔ ነገር ከሌሎች በተለየ ሁኔታ ይበዛል የሚል ሰው ለጌታ ክብር ይሰጣል። ሃሌሉያ። ሰጪው ላባ ኖርማል ሰው ነው። ያዕቆብ ደግሞ አኖይንትድ ሰው ነው። የተቀባ ላልተቀባ ባሪያ ሊሆን ይችላል። የሱ ነገር ግን ባሪያም ሆኖ የጌታውን ይበልጣል። አሜን የሚል ሰው የለም ወይ? ሃሌሉያ። የተቀቡ ሰዎች ካልተቀቡ ሰዎች ስር የበታች ሊሆኑ ይችላሉ። የበታችም ሆኖ ግን የነሱ ነገር፣ የነሱ ሞገስ፣ የነሱ ጉዳይ ከነዛ ከጌቶች በላይ ገኖ መታየት ይጀምራል። የሰው ተስፋ አብሮ ይቀበራል። በስሜት መለዋወጥ ይቀያየራል። ላባ የሱን ነገር አልጥም ስል ስጦታውን 7 ጊዜ ቀያየረበት ያዕቆብ ላይ። የአባትሽ ፊት አለ ለሚስቱ 1000 ጊዜ ተቀያይሮብኛል፣ የአባቴ አምላኬ ፊት ግን ኦራቻ ካና ማሳታላ ቫያ ሶባ ሃሌሉያ። የሰዎች ተስፋ ከሰኞ ማክሰኞ ይቀየራል። የሰዎች ተስፋ ከበጋ ክረምት ይቀየራል። የሰዎች ተስፋ ከማግኘት ማጣት ላይ ሲመጣ ይቀየራል። የእግዚአብሔር ተስፋ ሃሌሉያ። ተስፋ ያደረኩት እሱ ነው የሚል ሰው አለ? እሱ ነው የሚል ሰው አለ ወይ? እጁን አንስቶ ሃሌሉያ። ኦ እግዚአብሔር ግን because of his eternal nature በእግዚአብሔር ዘላለማዊነት ውስጥ ዘላለም ብቻ ሳይሆን ለኛ የገባ ቃል ኪዳን ዘላለም በሰዎች ሟችነት ውስጥ የኛም ነገር እነሱ ላይ ጥለን ከሆነ አብረው መሞት አለ። እግዚአብሔር ዘላለማዊ ስለሆነ በስሜት መለዋወጥ ብቻም ሳይሆን በእኛም መለዋወጥ የማይቀየር የእግዚአብሔር ተስፋ። ለዚህ ተስፋ ለሰጠን ጌታ ድብልቅልቅ ያለ ክብር እልልታ ጭብጨባ ይገባዋል። ባንተም መለወጥ የማይለወጥ ተስፋ፣ ባንቺም መለወጥ የማይለወጥ ተስፋ ሰማይ የሰጠ ተስፋ ነው። ለጌታ ይገባዋል። ይገባዋል ክብር ይገባዋል።